እንዴትና ማን እንዳሳደገኝ ሳላቅ ነው እዚህ ደረስኩት። ወርቅ አግኝቼ እናቴ በተዋረደችበት ማህበረሰብ ውስጥ ንጉስ ነው። ሰላም ጤና ይስጥልን። ዛሬ በመዝናኛ ዜናችን በመላው ዓለም የሚገኙ ኢትዮጵያውያንን መነጋገሪያ ስላደረገው አዲሱ ዶሎቪያ ፊልም አዳዲስ መረጃዎችን ይዘንላችሁ ቀርበናል። ይህ ፊልም ለምን እንዲህ ትኩረት ሳበ? አብረን እንመልከት። ዶሎቪያ የሰውን ልጅ ጥልቅ ስሜት፣ የፍቅር ትግልና በኑሮ ውስጥ የሚገጥሙ ከባድ ፈተናዎችን በሚገርም አቀራረብ የዳሰሰ ስራ ነው። ፊልሙ ከታሪኩ ጥንካሬ ባለፈ በምስል ጥራቱና በሲኔማቶግራፊው በኢትዮጵያ ፊልም ኢንዱስትሪ ውስጥ አዲስ ደረጃን ይዟል። በተለይ ተዋናዮቹ የገጸ ባህሪያቱ ስሜት ለተመልካች የሚያደርሱበት መንገድ እጅግ የሚደንቅ ነው። ፊልሙ ትሬለሩ በኢሊያና ኢንተርቴይንመንት አማካኝነት ለተመልካች ከቀረበ በኋላ በማህበራዊ ሚዲያ ላይ ከፍተኛ አስተያየቶችን እያስተናገደ ይገኛል። ብዙዎች ልብ የሚነካ ታሪክ ነው ሲሉ፣ ሌሎች ደግሞ ፊልሙ ካነሳቸው ማህበራዊ ጉዳዮች አንጻር የራሳቸውን ትንታኔ እየሰጡበት ነው። እናንተስ ስለ ዶሎቪያ ምን ትላላችሁ? ያያችሁት በኮሜንት መስጫው ላይ ሐሳባችሁን አካፍሉን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። ይህንን ቪዲዮ እስካሁን ላይክ ያላደረጋችሁ ላይክ ያድርጉ። ሰናይ ቀን